ሜታፊዚክስን አስመልክቶ በሰራሁት የባለፈው ቪዲዮ ላይ አንዳንድ ጥያቄዎችን አንዳንድ አስተያየቶችን ተመልክቻለሁ እና ዛሬ በዚህ ቪዲዮ ተጨማሪ ማብራሪያዎችን እሰጣችኋለሁ ማለት ነው። በባለፈው እንደነገርኳችሁ ሜታፊዚክስ ብራንች ኦፍ ፊሎሶፊ ሲሆን መስራቹም አርስቶትል ነው ማለት ነው። አርስቶትል ከሞተ በኋላ የአርስቶትል ትምህርቶች በጣም ፌመስ እና ተፈላጊ የሆኑ መምጣት ጀመሩ። በወቅቱ ይህንን ሲመለከቱ የነበሩት የአሌክዛንድሪያ ምሁራን የአርስቶትልን ትምህርቶች በፊት ከነበሩት የእሱ ተማሪዎች እያሰባሰቡ ወደ መጽሐፍት መልክ መቀየር ጀመሩ ማለት ነው። እነዚህን የአርስቶትልን ትምህርት የያዘውና በመጀመሪያ የታተመው መጽሐፍ መጠሪያውን ፊዚክስ የሚል ስያሜ አገኘ ማለት ነው። ለምንድን ነው ፊዚክስ ያሉት? ስለ ተፈጥሮ፣ በተፈጥሮ ስላሉ ነገሮች ስለሚያወራ ነው ማለት ነው። ትንሽ ስለ መጽሐፉ ሀሳብ ልንገራችሁ። ይቺ ዩኒቨርስ የያዘቻቸው ነገሮች ወይም ቁስ አካሎች የምንላቸው በአራት እንደተሰሩ ይናገራል። አንደኛው መሬት ነው፣ ሁለተኛው ውሃ ነው፣ ሶስተኛው አየር ነው፣ አራተኛው ደግሞ እሳት ነው ብሎ ነው የሚከፋፍላቸው። ሁሉም ነገሮች የተሰሩት ከነዚህ ከአራት ነገሮች ነው ብሎ ያምን ነበር አርስቶትል። ይህ የአርስቶትል መጽሐፍ ስለ እንቅስቃሴ ያወራል። እንቅስቃሴን ፐርፐዝ ነው ብሎ ነው የሚገልጸው። ሊቪቲ እና ግራቪቲ የሚባል የተፈጥሮ ፎርሶች አሉ። ቁስ አካሎች ለምሳሌ ጭስ ወደ ላይ የሚወጣው የተፈጥሮ መገኛ ቦታው ወደ ላይ ከላይ ከሰማይ ስለሆነ ነው። እሳትም ወደ ላይ የሚወጣው ሊቪቲ የሚባለው ፎርስ የተፈጥሮ መገኛ ቦታው ወደ ላይ ስለሆነ ነው ብሎ ነበር የሚያምነው። ስለ እንቅስቃሴም ያወራል፣ ስለ ቁስ አካሎችም ያወራል። በአጠቃላይ ስለ ተፈጥሮ ስለሚያወራ ይህንን መጽሐፍ ፊዚክስ ተባለ ማለት ነው። ፊዚክስ የሚለው ቃል በግሪክ ተፈጥሮ ማለት ስለሆነ ፊዚክስ ተባለ ማለት ነው። ይህ መጽሐፍ በዋናነት የሚያወራው ስለ ሞሽንና ስለ ቁስ አካሎች ነው። ቁስ አካሎችን በአራት ይከፍላል። እንቅስቃሴዎችን ደግሞ ፐርፐዝ ነው ወይም ዓላማ ነው ብሎ ያወራል ማለት ነው። ለምሳሌ አንድ ሕፃን ልጅ እናቷን ሄዳ ሮጣ ጥምጥም ብላ እንደምታቅፈው ሁሉ አየርም ወደ ላይ የሚንቀሳቀሰው የተፈጥሮ መገኛ ቦታው ከላይ ስለሆነ ሮጦ ወደዛ ስለሚሄድ ነው ብሎ ነው የሚያወራው። ለምሳሌ ኳስ ወይም ድንጋይ ከላይ ከከፍታ ቦታ ላይ ወደ መሬት የሚወርቀው የተፈጥሮ መገኛ ቦታው መሬት ስለሆነ ነው፣ ወይም እናቱ መሬት ስለሆነች ነው። ልክ ልጅ እናቷ ጋር ሮጣ እንደምትጠመጠመው ሁሉ ድንጋይም ሮጦ ወደ ተፈጥሮ መገኛ ቦታው እየሄደ ነው ብሎ ነው ማለት ነው የሚያወራው። ከዚህ በኋላ ነው እንግዲህ ሁለተኛው ሜታፊዚክስ የተባለው መጽሐፍ የተጻፈው። በቀጣይ የዚህ ቪዲዮ ሁለተኛውን ክፍል የሆነውን ስለ ሜታፊዚክስ የተጻፈውን ሀሳብ ይዤላችሁ መመጣ ይሆናል። ሀሳብና አስተያየት ካላችሁ ጻፉልኝ። ፎሎ ማድረግ እንዳይረሳ።